የተከበሩ አቶ አንተነህ አዳሙ የሰሜን ጎጃም ዞን እንስሳትና ዓሳ ሀብት ልማት መምሪያ ኃላፊ፣ የተከበሩ አቶ በላይነህ ወንዳፈራው የሰሜን ጎጃም ዞን ገንዘብ መምሪያ ኃላፊ፣ የተከበሩ አቶ ብርሃኑ አበረ የመራዊ ከተማ ከንቲባ፣ ክቡር አቶ አታላይ ዓለም የሰሜን ጎጃም ዞን ሚሊሻ መምሪያ ኃላፊ፣ የተከበሩ አቶ ምስጋናው ጌትነት የሰሜን ሜጫ ወረዳ ፓርቲ ጽህፈት ቤት ኃላፊ፣ የተከበሩ አቶ ጌታነህ መልኬ የመራዊ ከተማ ፓርቲ ጽህፈት ቤት ኃላፊ፣ የተከበራችሁ የሰሜን ሜጫ ወረዳ መራዊ ከተማ አስተባባሪ ኮሚቴና ካቢኔ አባላት፣ ክቡራን የስብሰባው ታዳሚዎች፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች እንኳን ለሰባተኛው ሀገራዊ ምርጫ የሰሜን ሜጫና መራዊ ከተማ የማጠቃለያ ምርጫ ቅስቀሳ መርሃ ግብር በሰላም መጣችሁ። የብልጽግና ፓርቲ የህዝብ ስልጣን የሚገኘው በሰላማዊ መንገድና በምርጫ ስርዓት ብቻ እንደሆነ ያምናል። በዚህም መሰረት ፓርቲያችን ብልጽግና አሸናፊ እንዲሆን እየተወዳደረ ይገኛል። ሀገራችን ኢትዮጵያ ላለፉት 30 ዓመታት ከዛ በፊት የነበሩትን አገራዊና መንግስታዊ ችግሮች በሙሉ ታሳቢ ያደረገና የሚያርም የቀጣይ ረሃብ፣ ስደትና ጦርነት ተወግደው ሀገራችን ወደ ጥንተ ስልጣኔዋና የእድገት ከፍታዋ ለመመለስ የሚያስችል የስርዓተ መንግስት መዘርጋት ብልጽግና ቢያሸንፍ የሚያከናውነው ቀዳሚ ተግባር ነው። ሁለተኛ፣ ሁሉን ያካተተና የእኩልነትና የፍትሃዊነት መርህን የተላበሰ የአስተሳሰብ በአሰራርና በአደራጀት የነበሩብን ሀገራዊ ችግሮች ለመቅረፍ ሁሉም ዜጋ በሁሉም የአገሪቱ አካባቢዎች ተዘዋውረውና ሰርተው የሚኖሩባትን አገር ለመገንባት የሚያስችል ህጋዊና ህገ መንግስታዊ ስርዓት ለመፍጠር ብልጽግና ቢያሸንፍ ይተጋል። ሶስተኛ፣ በሀገራችን ታሪክ ለመጀመሪያ ጊዜ የሚከናወን የሁሉም ወገኖች አስተያየት፣ ሀሳብና ፍላጎት የሚያካትተው ብሔራዊ የምክክር ኮሚሽን አማካኝነት በቀረቡት አጀንዳዎች ላይ በግልጽ በመወያየትና በስምምነት በአብላጫ ድምፅና በሰጥቶ መቀበል መንገድ ከተናጠል ትርክት በመውጣትና የጋራ ትርክትን መገንባት ብልጽግና አሸናፊ ቢሆን የሚያከናውነው ዋና ተግባር ነው። ሌላኛው የስርዓተ መንግስቱን አወቃቀር ቋንቋን ብቻ መሰረት ካደረገው ይልቅ ኢኮኖሚያዊ፣ መልክዓ ምድራዊና ስነ ልቦናዊ ሁኔታዎች ግምት ውስጥ ያስገባና በህዝብ ይሁንታ ላይ የተመሰረተ ስርዓተ መንግስት ለመገንባት ይንቀሳቀሳል። ሌላው በሀገራዊ እና በዓለም አቀፋዊ አስገዳጅ ሁኔታዎች ምክንያት እንደ ሀገር የተፈጠረውን የኑሮ ውድነትና የመኖሪያ ችግር ከመሰረቱ ለመቅረፍ የሚችል የተረጋጋ ሀገራዊ ምጣኔ ሀብት ለመፍጠር ምርትና ምርታማነትን ለማሳደግ በዘመናዊ ቴክኖሎጂ የተመሰረተ አሰራርን በመተግበር በሁሉም ረገድ ማለትም በግንባታው፣ በግብርናው፣ በቱሪዝሙ ክፍለ ኢኮኖሚ ላይ ችግር ፈችና ተጨባጭ ለውጥ ለማምጣት ቁርጠኛ የሆነ ፓርቲ መሆኑን ሳበስር በከፍተኛ መተማመን ነው። በመሆኑም ምርጫው ብልጽግና ፓርቲ ይሆን ዘንድ ጥሬን አቀርባለሁ። ምክንያቱም ብልጽግና ፓርቲ መምረጥ የተረጋጋ መንግስትና የተጀመሩ ልማት ፕሮጀክቶችን፣ የመንግስት ስራዎች እንዲቀጥሉ ማድረግ በመሆኑ ነው። ምክንያቱም ብልጽግና ፓርቲ መምረጥ በኢንዱስትሪ፣ በግብርና፣ በቱሪዝም፣ በቴክኖሎጂ ዘርፍ የሥራ ዕድሎች እንዲፈጠሩና ኢኮኖሚው እንዲነቃቃ እንዲያደርግ መወሰን ማለት ነው። ምክንያቱም ብልጽግና መምረጥ የመንገድ፣ የኤሌክትሪክ፣ የውሃ፣ የቴሌኮም እና የከተማ ልማት ፕሮጀክቶች እንዲስፋፉ መደገፍ ማለት ነው። ምክንያቱም በመደመር መንገድ ህዝቦችን በማቀራረብና በጋራ ለመስራት ውሳኔ መወሰን ማለት ነው። ብልጽግና መምረጥ የወጣቶችና ሴቶች በአመራር፣ በስራ ፈጠራና በፖለቲካ ውስጥ ተሳትፏቸው እንዲያድግ እድል መስጠት ማለት ነው። ብልጽግና መምረጥ ከውጭ ሀገራት ጋር ግንኙነቱ ማጠናከር፣ የኢንቨስትመንትና የገንዘብ ፍሰት እንዲጨምር ጉልበት መሆን ማለት ነው። የጸጥታ ተቋማትን በማጠናከር የሀገር መረጋጋት እንዲጠናከር መስራትም ማለት ነው። ብልጽግና መምረጥ የመንግስት አገልግሎቶች በቴክኖሎጂ በማዘመን ፈጣንና ቀልጣፋ አገልግሎት ለመስጠት መወሰን ማለት ነው። ትምህርት ቤቶች፣ ዩኒቨርሲቲዎችና የጤና ተቋማት እንዲስፋፉና አገልግሎቶች እንዲሻሻሉ ድጋፍ ማድረግ ነው። ብልጽግና መምረጥ ከሁሉም በላይ በራስ መተማመንና የሀገር ግንባታ፣ በራስ አቅም ልማትን ለማፋጠንና ሀገራዊ ኩራትን ለማጠናከር መወሰን ማለት ነው። በሌላ በኩል ዛሬ ሊታወቅ የሚገባው ቁም ነገር አለ። ራሱን የህዝብ ወገንተኛ ነኝ የሚል ሁሉ ለምን የህዝብን ውሳኔ ይፈራል? ራሱን የህዝብ ታጋይና አሳቢ ነኝ የሚል ሁሉ ለምን የህዝብን ድምፅ በምርጫ ለመስማት አይፈልግም? እውነቱ ግን ይህ ነው። ምርጫን የሚፈራ ኃይል ለህዝብ አይታመንም።
ለህዝብ የማይታመን ኃይል ደግሞ ዲሞክራሲያዊ ሊሆን አይችልም። ስለዚህ ህዝብን እመርጣለሁ ሲል አትመርጥም የሚለው በእውነቱ እኔ ካንተ በላይ አውቃለሁ የሚል አምባገነናዊ አስተሳሰብ ነው። ዲሞክራሲ በጠመንጃ ኃይል በፍጹም አይሰፍንም። ይልቁንም በምርጫ ድምፅ ስርዓት ብቻ ያድጋል። የዲሞክራሲ ዋና መለኪያ የስልጣን በምን መንገድ ይወሰዳል የሚለው ሲሆን ይህም በህዝብ ድምፅ ከሆነ ዲሞክራሲያዊ ይሆናል። በጉልበትና በጠመንጃ ለማምጣት ጥረት ከተደረገ ደግሞ ያ ያለ ህዝብ ይሁንታ በግዳጅና በኃይል መንግስት ለመሆን መጣር ይሆናል። በፍርሃትና በሽብር በመፍጠር ከሆነ ደግሞ አምባገነናዊ ይሆናል። በአጠቃላይ በማስፈራራት በጠመንጃ በግዳጅ ፍርሃትና ሽብር በመፍጠር መንግስት ለመሆን መሞከር ህዝብና ተቋማዊ ስርዓትን የሚያፈርስ ጸረ ህዝብ አቋም ነው። ስልጣን ከምርጫ ኮረጆ ሳይሆን ከጠመንጃ ፈሙዝ ከጉልበት ለማግኘት የሚፈልግ ማንኛውም ኃይል ህዝብን እንደ አገር ባለቤትና ወሳኝ ኃይል ሳይሆን እንደ ታዛዥና አሽከር የሚያይና ለህዝብ ንቀት ያለው ነው። እንዲህ ያለ አቋም ህዝብን ነፃ ዜጋ ሳይሆን የፖለቲካ መሳሪያ አድርጎ እንደሚያየው ያሳያል። የህዝብ መብት መጥለፍ፣ የህዝብን ውሳኔ ማስቆም ትግል አይደለም። አንዳንድ ኃይሎች ራሳቸውን የህዝብን ተቆርቋሪና ተወካይ ነኝ ይሉንና በተግባር ግን ህዝብን ከምርጫ ይራቅ ይላል። ከዚህ የተነሳ የምርጫ ሂደት እንዲበላሽ ሌት ተቀን ይሰራሉ። ህዝብን በፍርሃት ያስገድዳሉ፣ ያምሳሉ። ይህ ምንም እንኳን ትግል ተብሎ ቢቀርብም በመሰረቱ የህዝብ የውሳኔ መብት መስረቅ ነው። ህዝብን የሚወክል ኃይል ህዝብን አይፈራም። ህዝብን የሚፈራ ኃይል ደግሞ ህዝብን አይወክልም። የምርጫ ውጤትን መቀበል የዲሞክራሲያዊ ባህሪ ነው። ዲሞክራሲያዊነት የወደዱትን ብቻ ሳይሆን ያልፈለጉትንም መቀበል ግድ ነው። እውነተኛ ዲሞክራሲ ባህል ማለት ካሸነፍኩ ብቻ ምርጫ ነው ማለት አይደለም። ዲሞክራሲያዊነት መሳተፍ፣ መወዳደር፣ መሸነፍን መቀበል፣ በህግና በሰላም መታገል ማለት ነው። ይሄ ካልተቻለ ህዝብን ያከበረ የፖለቲካ ስርዓት መገንባት አይቻልም። ይሄ ሳይሆን ቀርቶ ህዝብን በኃይል ለመያዝ ለማወክ የሚደረግ ግፍ ብቻ ይሆናል። ስለዚህ ህዝብ የወሰነውን አልቀበልም የሚል ኃይል በእውነቱ የህዝብ ወገን ነው ሊል አይችልም። ነፃ ምርጫን ማስከበር የፖለቲካ ጉዳይ ብቻ አይደለም፣ ሉዓላዊ የሀገር ህልውና የማቆም ጉዳይ ነው። አንድ ሀገር በጠመንጃ ብቻ አትቆምም፣ በህዝብ ፈቃድና በህጋዊ ስርዓት እንጂ። በምርጫ ሂደት በሰላም ሲካሄድ ህዝብ እምነት ያገኛል። የፖለቲካ ልዩነት በውይይት ይፈታል፣ በጦርነት በር ይዘጋል፣ የሀገር መረጋጋት ይጠናከራል። ነገር ግን ምርጫን በኃይል ማፍረስ፣ ህዝብን ማስፈራራት፣ የህዝብን ድምፅ መግፈፍ በመጨረሻ ሀገርን ወደ አለመረጋጋት የሚገፋ ነው። ዛሬ የሚያስፈልገን ራስን በኃይል መንግስት ለማድረግ መውጣት መውረድ አይደለም። ይልቁንም የህዝብን ድምፅና ይሁንታ ማክበር ነው። የፖለቲካ ተሳትፎ በግድ አይሆንም። የፖለቲካ እምነት በስራ በመፍጠር እንጂ በጠመንጃ ይገነባል። የስልጣን ህጋዊነት በማስፈራራት አይመጣም። የሚያስፈልገን ነፃ ምርጫ፣ ነፃ ሐሳብ፣ ተሳትፎ፣ የህዝብ ውሳኔን የሚያከብር የፖለቲካ ባህል ነው። ህዝብ ሲወስን መከተል እንጂ መቆጣጠር አይገባም። ህዝብ ሲመርጥ መቀበል እንጂ መደንገጥ አይገባም። ህዝብ ሲናገር ማዳመጥ እንጂ በጠመንጃ ማስገደድና መቃወም አይገባም። ህዝብ ሉዓላዊ ነው። ድምፁ የመጨረሻ ቃል ነው። ምርጫ የስልጣን ህጋዊ መንገድ ነው። ስለዚህ ህዝብን አትመዝገብ፣ አትምረጥ የሚል አዛዥ ናዛዥ ዲሞክራሲያዊነት አይደለም። ህዝብን አትምረጥ የሚል ዲሞክራሲያዊ ሊሆን አይችልም። ህዝብን አትወስድ የሚል ዲሞክራሲያዊ ሊሆን አይችልም። ስልጣንን ከጠመንጃ አፈሙዝ የሚፈልግ ኃይል የህዝብ ወዳጅና ወገን ሊሆን አይችልም፣ የህዝብ ውሳኔ ጠላት እንጂ። ስልጣን ከህዝብ ይሁንታ ድምፅ ብቻ ይገኛል። የህዝብ ፈቃድና ይሁንታ የሚፈራ የፖለቲካ መስመርና ጉዞ ዲሞክራሲያዊ አይደለም። እውከትና ብጥብጥ የህዝብ ድምፅን አይተካም። የተከበርከው የሚጫ ህዝብ በዚች ዕለት ለጀግናው ክሩና ለችግር ሳይበገር ሚዛኑን የማይስተው ለሚጫ ወረዳ ህዝብ በሰባተኛው ሀገራዊ ምርጫ እጅግ ብርቅዬ ከአብራኩ የወጡ የቁርጥ ቀን ልጆቹን የብልጽግና ፓርቲን በመወከል ተወዳዳሪ አድርገን ፕሮፌሰር ማተብ ታፈርን፣ አቶ ተዋቸው አበበንና ወይዘሮ ዘውዲቱ ጌታሁንን ያቀረብን ሲሆን እንደሚከተለው እናስተዋውቃለን። ፓርቲያችን ብልጽግና ልዩነቶችን በግጭት ሳይሆን በድርድርና በውይይት ሀገርን መገንባት መሰረታዊ መርሁ እንደሆነ ይታወቃል። ለዚህ ደግሞ ፍጹም የሰላምና የአመራር ልማት መሐንዲስ የሆኑትን እነዚህን የክልል ምክር ቤት ተመራጮች
ክቡር ፕሮፌሰር ማተብ ታፈረንና ወይዘሮ ዘውዲቱ ጌታሁንን እንዲሁም ለተወካዮች ምክር ቤት አቶ ተዋቸው አበበን አይነት የወደፊት ራዕይና አቅጣጫ የሚያሳዩ ለዜጎች ግልጽ ግብ ያላቸው ተስፋና እምነት የሚፈጥሩ ምርጥ ዜጎችን በእጩነት ስናቀርብ ፓርቲያችን ብልጽግና ኩራት ይሰማዋል። ፓርቲያችን ብልጽግና ለሀገራዊ አንድነትና ማንነት መከበር እንዲሁም የኢትዮጵያዊ የገዢ ትርክት እሴት እንዲከበርና ጽንፈኛ ብሔርተኝነት ጥግ እንዲይዝ እየተጋ ያለ ፓርቲ ሲሆን ለዚህም መሬት መንካት እንደ ፕሮፌሰር ማተብ ታፈረና ወይዘሮ ዘውዲቱ ጌታሁን ለክልል ምክር ቤት ተመራጭነት እንዲሁም አቶ ተዋቸው አበበን ለተወካዮች ምክር ቤት እጩ ተወዳዳሪነት ከራሱ አብራክ የወጡ ተፈትነው ካለፉና ኢትዮጵያን ሉዓላዊነትና የሕዝቦቿን አንድነት በፍጹም ወንድማማችነት እንዲተከል ከሚተጉ እውነተኛና ጥበበኛ አመራሮች መካከል ለእጩነት ስናቀርብ ኩራት ይሰማናል። ፓርቲያችን ብልጽግና ነፃ የፖለቲካ ተሳትፎና ተጠያቂነት፣ ግልጽነትና የሕግ የበላይነት እንዲከበር የሞት ሽረት ትግል ያደርጋል። ለዚህ መርህ መከበር ለሰው ልጆች ሁሉ በአክብሮት የሚያዳምጡትን በየትኛውም መድረክ ያመኑበትን ሐሳብ በድፍረትና በግልጽ ማቅረብ የሚታወቁና ግጭቶችን ሁሉ በውይይትና በድርድር እንዲፈታ የሚተጉትን ፕሮፌሰር ማተብ ታፈረና ወይዘሮ ዘውዲቱ ጌታሁንን ለክልል እጩ ተወዳዳሪነት እንዲሁም አቶ ተዋቸው አበበን ደግሞ ለክልል ምክር ቤት አባልነት ስናቀርብ የተከበረው ጀግናው የሜጫ ሕዝብ እነዚህን ብርቅዬ ልጆችህን እንድትመርጥ አደራ እንልሃለን። ፓርቲያችን ብልጽግና አገር በሰላም አየር ሰፍኖበት የሥራ ፈጠራ እንዲያብብ፣ ኢንቨስትመንት እንዲስፋፋ፣ ልማትና የሕዝብ ኑሮ እንዲሻሻል ግቦቹ አድርጎ እየሰራ ያለ ፓርቲ ነው። ይህንም መሠረታዊ መርሁን ከዳር ለማድረስ እንደ ፕሮፌሰር ማተብ ታፈረና ወይዘሮ ዘውዲቱ ጌታሁንን ለክልል ምክር ቤት አባልነት እንዲሁም አቶ ተዋቸው አበበን ለተወካዮች ምክር ቤት አባልነት እጩ ተወዳዳሪ ይዘን ቀርበናል። ፓርቲያችን ብልጽግና ማህበራዊ ፍትህ እንዲነግስ፣ ለዚህ ደግሞ ትምህርት፣ የጤናና የመኖሪያና ሌሎች መሠረታዊ አገልግሎቶች ለሁሉም ዜጎች እኩል እንዲደረሱ ዓላማው አድርጎ ውጤት ያስመዘገበ ፓርቲ ሲሆን ይህም ከሜጫ ብራክ የተወለዱ ክቡር ፕሮፌሰር ማተብ ታፈረና ወይዘሮ ዘውዲቱ ጌታሁንን ለክልል ምክር ቤት አባልነት እንዲሁም አቶ ተዋቸው አበበን ለተወካዮች ምክር ቤት አባልነት በእጩነት ሲያቀርብ ፍጹም ደስታ ይሰማናል። ፓርቲያችን ብልጽግና የመልካም አስተዳደር እንዲሰፍንና የአመራርና የተቋም ግንባታ ማጠናከርና ሕዝቡ በታማኝነት ማገልገል እንዲገባ ያምናል። ይህንን ተግባራዊ ሊያደርጉ የሚችሉ ክቡር ፕሮፌሰር ማተብ ታፈረና ወይዘሮ ዘውዲቱ ጌታሁንን ለክልል ምክር ቤት አባልነት አቶ ተዋቸው አበበን ደግሞ ባለፉት 5 ዓመታት በታማኝነት የወረዳችን ሕዝብ በሕዝብ ተወካዮች ምክር ቤት አባልነት ያገለገሉ ወጣት መሪ ስናቀርብ ደስታ ይሰማናል። የተከበረው የሜጫ ሕዝብ አጠቃላይ የብልጽግና ፓርቲ የተሟላ ስብና የተላበሰውን ሰላምና ልባት መስፈን የሚተጉትን በእውቀትና ስነ ምግባር የታነጹና በችግር ጊዜ የተስፋ ብርሃን የሚለኩሱትን በእውቀትና ስነ ምግባር የታነጹትን እንቁ ተወካዮቻችንን ፕሮፌሰር ማተብ ታፈረን፣ ወይዘሮ ዘውዲቱ ጌታሁንና አቶ ተዋቸው አበበን በእጩነት አቅርበንልሃል። እነዚህ እናም የምርጫ ምልክታችን የስንዴ ነዶ መሆኑ ሳይዘነጋ ድምፅህን በይሁንታ እንድትሰጠን እንጠይቀሃለን። አመሰግናለሁ። Shall